እንኳን አደረሰን አብሮ አደረሰን እንኳን አደረሰን እንኳን አደረሰን አብሮ አደረሰን እንኳን አደረሰን እንኳን አደረሳችሁ እንኳን አደረሳችሁ። ይሄ አሁን ሶስተኛ ፋሲካ ማለት ነው። ቤተሰቦች ግን ከቤተሰብ ተለይቶ 3 ዓመት ያህል በጎዳና ማሳለፍ በጣም ከባድ ጎዳና አጋር ያስፈልጋል። ይሄ እኮ በመጽሐፉም የተጻፈ ነው እኮ አይደል እንዴ? በመጽሐፉ የተጻፈ ነው። ልጅም ያው ይወለዳል ያድጋል ሄዶም ከሚስቱ ይጣበቃል ይላል። አዲስ ነገርማ አለ እያልኩኝ ነው። አዲስ ነገርማ አለ። ግን እንደው ትንሽ የሥራ ነው ወይስ ሪል ነው የሚለው ነገር አለኝ። እኔ እውነት ለቪዲዮ አይደለም ያሁኑ እየሰራው ነው ያለነው። ያውነት? አዎ ይሄ እውነት ነው። እንዴ ጀረብ ይበል አለ ወይ ጌታ እንዴ ማለት ነው። እንደኔ ቪዲዮ ላይ ያልኩ ተውዙ አይደለም ታው አላለም መንገዱ ወጉ ባህሉ የት ይሄዳል? ምን ያስፈልጋል? የሚያስፈልገው ነገር ለምንድን ነው እሱ? ለሽምግልና ወይኔ ያወጣችሁ። እሺ ይሄንን ገብተሽ ለክተሽ ለብሰሽ ፏፈሽ ብለሽ ነው እንዴ? የዘጠኝ ወር ብቻ አይደለም እኔ አንቺ ነገር ዋያልክም ቢነገር ሰላምሽን አብዝቶልኝ ጤናውን ሰጥቶሽ አሁሌም ያኑርሽ ማማዬ ሚስጥር ገበናዬ። ሰላም እንዴት ናችሁ? ውድና የተከበራችሁ የኔ እንቁ ልዩ ቤተሰቦች አላችሁልን ወይ? አለሁላችሁን። እግዚአብሔር ይመስገን። ቤተሰቦችዬ እንግዲህ ዛሬ እንደሚታወቀው የትንሣኤ በዓል ነው። ዕለተ ትንሣኤ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሕያዋን መካከል የተነሳበት ስለኛ ስለ በደላችን ስለ ኃጢአታችን ስለኛ መተላለፍ ሲል ራሱን በመስቀል ላይ አሳልፎ የሰጠበት እንዲሁም ደግሞ ሞትን ድል አድርጎ የተነሳበት ሕያው የሆነበት የትንሣኤ በዓል ነውና ለመላው የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን ለማለት እወዳለሁ። ይህ በዓል እንግዲህ ሁላችንንም ማለት ለሁላችን በተለይ ደግሞ ለክርስትና እምነት ተከታዮች ትልቁ በዓላችን ነው። ምክንያቱም ኃጢአታችን የታጠበበት እንዲሁም ደግሞ ዳግም ልጅነትን ያገኘንበት ከእግዚአብሔር ጋር የታረቅንበት ትልቁ በዓላችን ነውና እንኳን አደረሳችሁ ማለት እፈልጋለሁ። ዛሬ እንግዲህ ቤተሰቦችዬ እንደሚታወቀው ትናንት ባያችሁት መሰረት ያው ትንሱ ያው እንዳለበሰችኝ ነው ያለሁት። በዚሁ ልብስ ነው አሁን ወደ ማሚ ጋር የሚሄደው። እንዲሁ እንደለበስኩ እንዲሁ ነው ወደ ቤት የምገባው። ቤተሰቦች አሁን ነው የደረስኩት። የበዓል ቀን እንግዲህ በበዓል ቀን የተጓዝኩት ምክንያቱም ትናንትና ስላልተመቸኝ ነውና ዛሬ እንግዲህ ምን አይነት ሁኔታ ላይ እንዳለው አላውቅም። ስራ ላይ ይሁኑ ምን ላይ ይሁኑ የማውቀው ነገር የለም። ግን ደግሞ ብቻ ጥሩ በዓልን እያሳለፉ ይመስለኛል። እና ዛሬ ወደ ቤት ከመግባቴ በፊት ለማሚ እንዲሁም ደግሞ ለፋዘር ልዩ ስጦታ አለኝ። ማለት ይሄንን ስጦታ በተለያዩ መንገዶች ከዚህ ቀደም ሰጥቻቸው አላውቅም። ለፋዘር እንኳን ከዚህ ቀደም ሰጥቻቸው አውቃለሁ፣ ግን ለማሚ እንደዚህ ስጦታ ሰጥቻት አላውቅም። እና ቤተሰቦች ዛሬ ልዩ ስጦታ ይዤላት መጥቻለሁ። እናቴ እንደምትወደው አልጠራጠርም። ትንሽ ሰሞኑን ስታማረ ሰምቻት ነበረ። በቃ እኔ በቃ በበዓል ቀን እኔ የማደርጋቸው ነገሮች በቃ የሆነ ገብቷቸዋልና ይሄ ነው ስጦታው። ግን ለማሚ ይዤላት የመጣሁት ማለት ሰሞኑን ስትል ነበረ። እኔ በቃ ለበዓል ምቀየረው እንኳን ድሮ የገዛዋቸው ጥበቦችን ነው የምለብሰው፣ አዲስ ጥበብ መልበስ መሽው ምናምን እያለች በቃ ደግሞ ጥበብ ተወዷል ምናምን እያለች በጣም ብዙ ነገሮችን ስታወራ ነበረ። ዛሬ ለማሚዬ በዓል ጠዋት ነው አሁን
በዚህ ሰዓት ለማሚዬ ጥበብ ገዝቼላታለሁ። ጥበቡን ለብሰው ግን በግምት ነው የገዛሁት። የሆነች ወፈር ያለች ሴትዮ ፈለኩኝና በሷ ነው አስለክቼ የገዛሁት ለማሚ። እንግዲህ ጌታ ሆይ ይበቃታል በሉኝና ለማሚ ገዝቼላታለሁ እና ይሄን የምስራት ይሆናል። እንዲሁም ደግሞ ለፋዘር ደግሞ ማለት ከሷ ጋር ከማሚ የገዛውላት ጋር የት መሰላችሁ? ከማሚ ከገዛውላት ጋር አሁን ለምሳሌ እንደዚህ ምናምን ከምገዛለት ፋዘር ያው እንደ ፋዘርነቱ እንደ ቤት አባወራነቱ ብዙ ነገር እንደሚጠበቅበት እንደ ሁሉ ነገር ማሚንም ወንድሞቼንም ቀጥለጥ አድርጎ እያያዘልኝ ስለሆነ ለአባቴ ደግሞ ትልቁን ክብር የሆነውን ጋቢ ገዝቼለታለሁ። ያው ጋቢው በጣም ለየት ያለ ጋቢ ነው። በዚህም የተለየ ነው። አንዴ በዚህ ገልብጣችሁት ለብሳችሁ ወጣ ብላችሁ ስትመለሱ ነው በዚህ ጋር ገልበጥ አድርጋችሁ ለብሳችሁ መግባት የምትችሉት አይነት ጋቢ ነው። ውድና የተከበራችሁ ቤተሰቦች ሰፈር ነው ያለሁት። ሁላችሁንም በድጋሚ እንኳን አደረሳችሁ አደረሰን። ከሀገር ውጭ ያላችሁ እህት ወንድሞቼ በዚህ ሰዓት አብራችሁን ብታሳልፉ አብራችሁን ብትሆኑ ደስ ይለናል። ነገር ግን ደግሞ ያ አጋጣሚ ያላገኛችሁ እህት ወንድሞቼ ደግሞ አይ ሆፕ በቅርቡ ወደ ቤተሰቦቻችሁ ጋር ሆናችሁ እንደምታከብሩ እርግጠኛ ነኝ። ሁላችሁንም ከልብ አድርጌ አመሰግናለሁ፣ እወዳችኋለሁ። ለማሚና ለፋዘር አብረን ሄደን ስጦታውን እንሰጣቸዋለን። አብረን ቆንጆ የበዓል ድባብ ይኖራል ብዬ አስባለሁ። እስከ መጨረሻው ተከታተሉን። እንወዳችኋለን። መልካም ቆይታ። ተከተሉኝ። አና እንዴት ነሽ? ሰላም ነው ወይ? አለን ቤተሰቦች ተከተሉ። እንኳን አደረሰን አብሮ አደረሰን እንኳን አደረሰን እንኳን አደረሰን አብሮ አደረሰን እንኳን አደረሰን እንኳን አደረሳችሁ እንኳን አደረሳችሁ እንኳን አደረሳችሁ አባቴ እንኳን አደረሰን። እንደምን አላችሁ? ሰላም ነው። እዚህ ጋር እቺ ዳንቺ ይሄ ደግሞ በኋላ ነው አብረን ነው የምንሰጠው። አረፍ በሉ። መጀመሪያማ ቤተሰቦች ሰላም በሉ። ሰላም ቤተሰብ እንዴት ናችሁ? እንኳን አደረሳችሁ ለብርሃነ ትንሣኤው እንኳን አደረሳችሁ። ያው እንግዲህ በዓል ቤቢ መጥቷል። አንተም ሰላም በላቸው። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እንዴት ነው ጤናችሁ? ትንሣኤ በዓል እንዴት ነው? በድጋሚ እንኳን አደረሳችሁ እያልኳችሁ ነው። እንዴት ነው? ደስ ይላል በጣም። አሁን ደግሞ ልጃችን መጥቶልናል። ቤታችን ፏ ብሏል። ብለናል። እንዴት ናችሁ? ሞቅ ደመቅ አድርገን ዛሬ እንግዲህ አረፍ በሉ። እሺ አንተም ቁጭ በላ። ሰላም መጣሁ። ሰላም ነው። እንዴት ነው? ቆንጆ ነው። ትንሽ እኮ አረፈል። መንገዱ ራቀን አላሰብኩ ነበር በእንደዚህ መንገዱ ራቀኝ ሳላስብ። አይም ትንሽ ከባድ ነው። አርፍጄ ገባሁ። እንዴት ነው? ሰላም መጣ አለን። እንዴት ነው? ጾም ፈታችሁ? በርዝ ልቅዳለህ? በርዚውን ከሚቶ ልቅዳለህ? ደስ ያለሽ ነው። ጾም ፈታን። ቤተሰብ ሁሉ ከቤተሰብ ጋር አንድ ላይ ሆነን ፈተናል። በርዝ የማሚ በርዝ እንዴ አሲላንተ እስኪሪቶ ይሆናል አይደል? በርዝ ይሆናል እንደምንለካሽ እንዳባን ጠዋቱ በጣም ነው የሚጣፍጠው። እንዳለ ማር ነው ደስ ሲል። በጣም ደስ ይላል። ቤተሰቦች እንግዲህ ያው ብዙዎቻችሁ ይሄን ነገር ታውቁታላችሁ። በርዝ ነው ያው ያማራችሁ ሰዎች እንልክላችኋለን። እኔ አምሮኛል ላክልኝ በሉኝ። ያው ከማሚ ቤት ነው ምልክላችሁ። እንዴት ነው በዓሉን ዛሬ? ጥሩ ነው እግዚአብሔር ይመስገን።
በጣም አሪፍ ነው። ደስ ብሎናል። አሪፍ ነው። ምን እያወራችሁ ነበር ግን? ስገባ እንደዚህ አፍ ለአፍ ግጥም ብላችሁ ያላችሁ ነው። በኋላ አይደል እንዴ? በቃ ከዚህ ሰዓት በኋላ እረፍት ነው። ከዛ ያው ስለ በዓል ነው በቃ ምን የሚወራ ይጠፋል ብለህ ነው። ስለ እቅዳችን በዓል ምንድን ነው የሚደረገው? ያን እንጨዋታለን። ይኸውልህ እንደዚህ ያላችንን ከፈለ ቤተሰቦች አይታችሁት ሆነ አላውቅም። እኔ ግን የምሬን ነው። ቀስ ብለው እያወሩ ነበርና በጣም ያው ቀስ ብዬ ልግባ እንዴ አልኩኝ። አስደነገጥ ደግነቷ ስዬ ወደዚህ ዞሮ ነው ያይቀርና እንዴት ነው በዓል ከዚህ ቀደም እንዴት ነበር? አሁን ለምሳሌ ቤተሰቦች እኔ እዚህ የነበርኩት ስንት ዓመት ነው ከወጣሁ? አሁን 3ኛ ዓመት ካለ ወደዛ አካባቢ ይሄ አሁን 3ኛ ፋሲካ ማለት ነው። ቤተሰቦች ግን ከቤተሰብ ተለይቶ 3 ዓመት ያህል በጎዳና ማሳለፍ በጣም ከባድ ነው። ጎዳና ከቤት ውጪ ከቤተሰብ ውጪ ባይዘው ሁሉም ጎዳና ነው እኮ አርላሲ ከቤት ልጅነት ወደ ጎዳና አይደለም ወደ ላጤነት ይወጣበት ጊዜ ነው። ግን አስዬ አሁን ለምሳሌ አንድ ወንድ ልጅ ከቤት ወጥቶ 1 ዓመት ካለፈው በቂ ነው ይባላል። ኑሮውን ይለምዳል ምናምን። ከዛ በኋላ ግን ይሄ የላጤነትን ነገር መስበር አለበት እና መታገል አለበት። እሱ ጥሩ እኮ ነው። እኛም የምንፈልገው ነው ማሚዬ። እንግዲህ ጌታ ሲፈቅድ ፈልገው ነው 1 ዓመት ከላጤነት ይበቃል። ከዛ በኋላ ደግሞ የራስን ህይወት መፈለግ ህይወት መንገድ መፈለግ ተገቢ ነው። አቻ መፈለግ እንግዲህ አዳም ሔዋንን እስከሰጠ ድረስ አዳም ሔዋንን ይፈልግ ዘንድ ግድ ነው እንፈልጋለን። ሰሞኑን ግን ዳር ብለሃል እንዴ? ወደኛ አባቴ አንተ ቪዲዮዎችን ታያቸዋለህ? እንዴት ነው ሰሞኑን አዲስ ነገር የለም? እንደው ትናንት ነው እያልኩሽ ያወራ ነበር። በዚህ ጉዳይ አንስተህ ነገር አላማረኝም እንዴት ነው ምናምን እያልኩኝ ነበር። ከወትሮ የተለየ ነገር ነው ማለት ነው። እያወራን ነበር እና ለእውነት ቁጭ ብለን ማለት ነው። እሱ ዶሮ ምናምን ይዞ መጣና ከዛ ከገበያ ደክሞት ቁጭ ብሏል። በቃ ቆይ ራስ ታድርግ ምናምን ብዬው ቁጭ ብሎ እሺ ቆይ ግን የቤቢ ቪዲዮ እንዴት ነው ሰሞኑን ግን አይተሽዋል ሲለኝ አይቼዋለሁ፣ ግን እኔም ግራ ገብቶኛል። እንዴት ነው ወዴት እያዘመመ ነው ምናምን ነገር ብለን እያወራን ነበር። እሺ እና ግን ተመችቶናል፣ ወደነዋል። አዲስ ነገርማ አለ እያልኩኝ ነው። አዲስ ነገርማ አለ ግን እንደው ትንሽ የስራ ነው ወይስ ሪል ነው የሚለው ነገር አለይን እሱ አለይልን ትንሽ ማስረጃዎች ይቀሩናል ለማሰባሰብ። እነዛን ማስረጃዎች ካገኘን 1 2 3 እናጸድቃለን። በቃ በይፋ እናወጣለን። ትንሽ ማስረጃ ይቀርሃል። ምን ላድርግ? ይመራሃል ራሱ ስቴፕ ይቀጥልበት እና ደግሞ የቤተሰብ ኮሜንት አንብብ። ኮሜንት ላይ ራሱ ቤተሰብ ብዙ እየጻፈልህ ነው አይደል እንዴ? ሰሞኑን ደግሞ ይዘውኛል የሆነ ነገር አድርግ እያሉ የሆነ ነገርማ መኖር አለበት እያሉ ነው። ይመራሃል። ኧረ ቤተሰብ ተባረኩ። በዚህ አጋጣሚ ግን የኔ እውነት ለቪዲዮ አይደለም ያሁኑ እየሰራ ነው ያለ ነው። የእውነት ይሄ እውነት ነው እየሰራ ነው ያለ ነው። ጌታን በል እውነት እንዴት ጀረብ ይበል። አረ ወይ ጌታ ምን ማለት ነው? እንደኔ ቪዲዮ ያልኩ እዚህ በቀጥታ አይደለም ታው ነው ሲሆን ነው አትራፊ ትንሽ አጥናብኛ። እሺ እንዴት ላድርግ? እሺ አላለም መንገዱ ወጉ ባህሉ የት ይሄዳል? ቀስ ብለህ ንገረኝ አባቴ። ሌላ ጊዜ ገባኝ አባቴ። እሺ ማማን አሉ? እሺ እነማንን ነው የምልከው? እንዲያስ የጓደኞች አሉት አይደል እንዴ? አባቴ አንተ አለ አንተ አለክ
ጓደኞች አሉት፣ መላክ ይቻላል። የመዲ አባቶች ጓደኞች አሉ፣ ሽማግሌዎች አገር ያወቃቸው እና ፀሐይ የሞቃቸው ደግሞ በሽማግሌ ልታፍር ነው። ምንም እዚህ ጎረቤቶች አብረው ነው ያሉት። ስንት ሽማግሌዎች አሉ። ካስፈለግን ደግሞ ከቤተሰብም ኤክስፖርት ወደዚህ እናደርጋለን፣ እንጠራለን። እና ምን ያስፈልጋል? የሚያስፈልገው ነገር ለምንድን ነው እሱ? ለሽምግልና ወይኔ ያወጣችሁ ሚስተር እኮ ነው እያወራን ያለ ነው። ምን ላድርግ? ሽማግሌ ላምጣ እያልክ ሚስተር ነው እንዴ? እንደ ሀገሩ ባህል እንደ ራሷ ቤተሰብ ስለዚህ በቃ እንዳለች አድርገው እንዳለች አድርግ። በቃ ዝንፍ የለም። ዋው እኔ እኮ ቤተሰቦች እኮ ያስፈራሩኝ እኮ ነው ማለት። እንዴት መሰለ እንደዚህ አሁን ይሄ ነገሮች በሰፉ ቁጥር በመሃል ሰው ምናምን የተለያዩ እንቅፋቶች ሊጋቡ ይችላሉ። ስለዚህ አላዛር አስብበት ምናምን እያሉኝ ነው። እና ጥሩ ነው እኮ የመከረው ቤተሰብ እኮ ጥሩ ነው የሚመክረው። የሚመስል ምክር ጥሩ ነው ማለታቸው ሽፍን አይደለም፣ እንደዛ አይደለም። ፍቅር አሁን በትኩሱ እንደዚህ ተሲጀመር አሁን ብዙ ጠላቶች መቼም በፍቅር ላይ ታውቃለህ፣ አንተም ገጥመዋል። ከቤተሰብ ቢሆን ከጓደኛ ቢሆን ከሰፈር አስፋ በቃ ብቻ ጠላት አይጠፋም። ስለዚህ እንቅፋቶች እንዳይበዙ የተጀመረው ነገር ቶሎ እልባት ማግኘት አለበት። አትዘጋይ ነው፣ አትዘጋይ። እነዚህ ነገሮች ባይዘው እኛ ዝም ብለን እንደ እንቅፋቶች እንቆጥራቸዋለን እንጂ እንቅፋቶች አይደሉም። እነዚህ ነገር ወደምትፈልገው ነገር ይገፋዋል፣ እንደውም ብርታት ነው የሚሰጡት። በዛ ያጠናክሩሃል። እንደ ጠላት በበዛ ቁጥር ጌታ ሆይ እንደዛ አትውሰድ። በቃ እነዚህ አነቃቂ ኃይሎች ናቸው ብለህ ማሰብ ያለብህ። ክፉ ሲበዛ ማለት ነው፣ ክፉ ሐሳቢ ሲበዛ ጎበዝ ነው መሆን ያለብህ። መበርታት፣ መጀገን፣ መታገል እንጂ እንደዚህ ጠላት አለብኝ እንደው ምን አባቴ ይሻለኛል ብሎ መቆዘም የምን ጠላት ስራ አልተማርንም እንደዛ። ስለዚህ እንደውም በደም አንቂ ኃይሎች ናቸው እነሱ እንዲህ ነው እንጂ የምትሉት ለካ እየታየን ነው እንዴ? ለካ ይሄ ነገር ማለት በጣም አስፈላጊ ነገር ነው እያልክ ወደፊት ነው። በጣም አሪፍ ነው። ታዲያ መበርታት ነው ሀሳቡ። ምን ነው ላበላቦን ኮነተም ሸዋቂ ያስፈራል። ግን ለምን ያስፈራል? ደስ የሚል ነገር ነው። እኛንን የምንመርቃችሁ እኛንን ሁሉን ነገር የምናመቻችላችሁ። ምን አጨናነቀ? አንተ ብቻ አንዴ እኮ አውጥተህ መስጠት ነው። አንዴ በቃ ይሄንን አስቤያለሁ ይሄን አርጉ ብለህ ሳላሳልፈኝ ጨርሳለህ እንዴ? የዛን ቀን ሱፍን ምናምን ከረባትን ገጠጭ አርቀህ መምታት ነው አለ። እኛ አለንልህ ማሰብ ራሱ ደስ አይልም? አዲስ ምዕራፍ እኮ ነው። በቃ አዲስ የህይወት ልምምድ፣ አዲስ የህይወት ልምምድ ኒው ቻፕተር ኢን ዩር ላይፍ። አቤት በጣም ደስ የሚለኝ ማሚ ወግ ማድረግ ልታይ ነው። በቃ ወግ ማድረግ ላይ እሰይ ስሙ ይባረክ። የመድኃኔዓለም ወደዳችሁት? አስይ በጣም እኛ ልጃችን ሲሰበሰብ እንጠላለን እንዴ? ማንም ወላጅ ልጁ ሲሰበሰብለት የሚጠላ የለም። ቶሎ ለዓላማ ቶሎ የሚሰልፍ ልጅ ሲኖር ደግሞ በጣም ደስ ይላል። መጀገን ነው። በዚህ በኩል መበርታት ነው እና በጣም ደስ ይላል። አንተም ደግሞ ጥሩ የምትሆነው መልካም ህይወት የምታገኘው ገባህ? የወደፊት እቅዶችን የምታሳካው እድገት የምታመጣው ብቻህን አይደለም። አጋር ያስፈልጋል። ሰው ልጅ አጋር ያስፈልጋል። ይሄ እኮ በመጽሐፉም የተጻፈ ነው እኮ አይደል እንዴ? በመጽሐፉ የተጻፈ ነው። ልጅም ያው ይወለዳል፣ ያድጋል፣ ሄዶም ከሚስቱ ይጣበቃል ይላል አይደል እንዴ? ስለዚህ ያ ማለት አጋርህ ነች። እናት አባቱን ይተዋል። ስለዚህ አንድ ከሚያስብ ሁለት የሚያስብ ሲመጣ ምን ያህል ስራው እንደሚሄድ ደግሞ የታወቀ ነገር ነው። ለመልካም ነገር ቶሎ ትደርሳለህ ማለት ነው።
ግልጽ አይደለ? አዎ ህይወትን በጥሩ መደላደል ላይ ትጀምራለህ። አዎ ለዛ ነው ደስ ይላል በጣም። ስለዚህ ሌላ ጥያቄ እኔ ጥያቄ የለኝም። ዛሬ እንግዲህ ቀኑ የትንሣኤ ቀን ነው። እንግዲህ ያው ትንሣኤ ትንሱዬ ገጠመልህ እኮ በጣም ትንሣኤ ዳግም መወለድ ዳግም የክርስቶስን ክርስቶስ ተወልዶ ዳግም እሱን ማየት ራሱ መታደል አይደለም? በጣም መታደል እኮ ነው። ስለዚህ ትንሣኤ ስሙ ራሱ ትልቅ ስም ነው። ትንሣኤ ቅድም መግቢያ ላይ ብያቸው ነበር። ትንሣኤ ማለት እኛ ክርስቲያኖች በምናምነው እምነት ዳግም ህይወት ያገኘን ዳግም ህይወት ከሞት ወደ አዳም የሰራው ስተት የሞትን ሞተን ነበር። ክርስቶስ ደግሞ በዚህ ቀን ዳግም ከአብ ከእግዚአብሔር ጋር ያስታረቀበት መጋረጃ የተቀደደበት ትልቅ ቀን ነውና ደግሞ ሐሳቡን በጥሩ ቀን ሐሳቡን አመጣ። ሲቀጥልም ደግሞ ትንሣኤ እንደ ስሟ ማለት እንደ ቀኑ የተስተካከለ ነው። የተስተካከለ ነው። በጣም አድርጌ አመሰግናለሁ። ኧረ እኔ ረሳሁት የመጣሁበትን ጉዳይ። ቀልብክ ጠፍቷል። ተፎክከና ይሄን ስታትን ነገር ሳታሳየን ዝም ብለህ ወደ ትልቁ ቁም ነገር ገባ። እሺ ያዘለ ሲመጣ ራሱ ልቡ አንድ አይደለም። ጎንደር ወጣ ነው ሻንጣውን እንትኑን ባጉን የሰጠን ሰው ከመሬ ሳይቀመጥ እናም ተሰጠት እንደንተ አይ አንተ ከቀልብክ አይደለም አደራሽን ኩሲ ወራችን የቀድሞ ሐሳብ እንትን ለማለት ጨንቆታል ማለት ነው። እሺ ይሄንን ገብተሽ ለክተሽ ለብሰሽ ፋፈሽ ብለሽ ነው እንዴ? እሺ እንካሽ ታይታሻለች እኮ ቤቢ መጣል ሲባል አባቴ ለአንተ ደግሞ ልዩ ስጦታ አይነገርም፣ ግን በቅርቡ አለኝ። እውነት ያው ቤተሰቦች በእናንተ ፊት አሁንም ስጦታ ይዤ መጥቻለሁ፣ ግን ከዚህ የተሻለ ቆንጆ ስጦታ። ኧረ ችግር የለም። ስጦታ ትንሽ ትልቅ የለም። ሀሳቡ በቃ እውነት ነው። እሱ ሀሳቡ በቃ የሰው ልጅ እኮ እንጂ እንዲህ ስለሰጠ ምናምን አይደለም። ዋና ሀሳብ ነው የሰው ልጅ የሚገዛው። ኦኬ ወደፊትም ቢሆን መልካም ያሰበ ሁሉ በጣም ጥሩ ነገር አደረገ አላደረገ ሌላ ነገር ነው። ሁለተኛ ጥያቄ ነው። ግን በሀሳብ እጅግ በጣም ደስተኛ ነኝ። ደግሞ ደስ ይለኛል እናት ስታደርግላት። እኔም እንኳን አብሬ ነው እኮ ደስ የሚለው። በጣም ነው ደስ የሚለው። እንደተደረገልኝ ነው የምቆጥረው አይደል? ባልና ሚስት አንድ ናቸው ይባላል እና መች ለየህ አለየህ እንዴ ነካ እዛ እና ቤተሰቦች ለብሳ እስከምትመጣ ትንሽ እንጠብቃት። ከዛ ከማሚ ጋር ፋዘር ደግሞ ስጦታ እንሰጣለን። ትንሽ ደቂቃ አብረን እንጠብቃለን። እሺ ወይ ግማሹን ነው ደብሽለት እንተመሰለ ቆየች በቃ ጌታ ሆይ ዋው ዋው አንቺ ግን ያመሰግናለሁ እናቴ። አሜን 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 አሜን። በእውነት አሜን አሜን። አሁን ደግሞ አብረን ሆነን ለአባቴ አሜን አባቴ አሁን ደግሞ አንቺ
እግዚአብሔር ይስጥልህ። ጸጋ ልበስ። እግዚአብሔር ያክብር። በስመ አብ ወልድ። ቤተሰብ መርቁት፣ በእውነት መርቁት። አዎ በስመ አብ ወልድ። ወርዳችሁት በጣም ልዩ ነው በእውነት። እሺ ደስ ብሎኛል። እኔም በጣም ደስ ብሎኛል። እንደውም አይበቃሽ መስሎኝ ነበር። በቃሽ። አባቴም ከልብ አመሰግናለሁ። እንኳን አደረሳችሁ ለማለት ነው። እንኳን አደረሳችሁ። ቃላት የለኝም። አንተም ኑረልን፣ ክብር፣ እድሜ ይርዘም። አሜን። እንኳን አብሮ አደረሰን። ለከርሞቶ ይበለን። ያሰብከው ይሳካ። አሜን። እውነት ከግብ ድረስ አሜን። እድሜ ይስጥህ፣ ዘመንህ ይብዛ፣ ያሰብከውን ሁሉ ያሳካልህ፣ የረገጥከው ሁሉ ይለምልም። አሜን። ዘመንህ ይብዛ፣ አሜን። ስራህ ይባረክ፣ አሜን። ውድና የተከበራችሁ ቤተሰቦች ሁላችሁንም አሁንም በድጋሚ እንኳን አደረሳችሁ። የዛሬ የበዓል ቪዲዮአችን ይህን ይመስላል። ያው ስንበላ ስንጠጣ ምናምን ደግሞ ሌላ ጊዜ ወይ ደግሞ ያው ትንሽ ወሬ ሞልቷል። እዛው አካባቢ በልቼ እዛ ነው ያላስገባሁት እና ቤተሰቦች ከልብ እናመሰግናለን። መልካም ቆይታ፣ መልካም በዓል። እንወዳችኋለን። ቻው።